የላቀ ሩጫ ነው አብረን የምንካፈለው በዕብራውያን መጽሐፍ ምዕራፍ 12 ከቁጥር 1 እስከ 3 ባለው ምንባብ እንሄድና እስከ መጨረሻው ያለውን ሐሳብ በተቻለ መጠን አብረን ተካፍለን ይሄንን ቀን ደሞ ጥሩ ጊዜ እናሳልፋለን። እንደ መመሪያም እንደ ደግሞ እንደ የህይወት ስርዓት መመሪያ አድርገን ልንወስደው እንችላለን። እንደ ኮች ወይም እንደ አሰልጣኝ ነው ዛሬ አክት ማደርገው እዚህ ጋር እግዚአብሔር ቃልም እንደዛው ስለሚል ማለት ነው። እና የሩጫውን ዲሲፕሊን ዛሬ ሃይላይቱን ወይም በበረር እንኳን ብናየው ቀጥሎ ባሉት ቀናት ደግሞ ይሄንን የበለጠ በስፋት የምናይበት እድል ይኖረናል። ዕብራውያን 12 ከቁጥር 1 እስከ 3 እንግዲህ እንደዚህ የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ያለው መቃወም የጸናውን አስቡ ይላል። ይሄ ዕብራውያን መጽሐፍ በተደጋጋሚ ምዕራፍ 12ን ጨምሮ እዚህ ቦታ ላይ ተካፍለነዋል። ይሄንንም ሐሳብ እንኳን በተለያየ መንገድ ተካፍለነዋል። የዕብራውያን ጸሐፊ በመልእክቱ መደምደሚያ በሚጣደፍበት ጊዜ ወደ ምዕራፍ 13 ከዚህ በኋላ ያለው ከዕብራውያን መጽሐፍ አንፃር በተለይ እዛ ዕብራውያን ላይ ካሉት ሯጮች ወይም ደግሞ ከአማኞች አንፃር ብዙዎች ወደ ኋላ ለመመለስ እያሰቡ የነበሩበት ጊዜ ስለነበረ ክርስትናን ከረጅም ርቀት ሩጫ ጋራ በማያያዝ በማነጻጸር መልእክቱን ያቀርባል። በእነዚህ መድረኮች ላይ በተደጋጋሚ እንደተመለከተው አንዳንድ አማኞች ወደ ኋላ ለመመለስ ምክንያትና ሰበብ የሚፈልጉበት ጊዜ እንደነበረ በተለይ ዕብራውያን መጽሐፍ ስናጠና እንረዳለን። በመሆኑ ይሄ አንድ ምዕራፍ የቀረው ጸሐፊ የዕብራውያን ጸሐፊ ይህንን የመጨረሻውን መደምደሚያ መልእክቱን በዚህ አይነት አጽንኦት ሰጥቶ ማቅረቡ ያን ያህል የሚያስገርም አይደለም። በእርግጥ ክርስትና የረጅም ርቀትን ሩጫ ይመስላል። በሕይወታችን ብዙ ውጣ ውረዶች ይገጥሙናል። በዓለማችንም ሆነ በዓለም ላይ ብዙ የሩጫ አይነቶች እናውቃለን። ከነዚያ ሩጫዎች መካከል አጭር፣ መካከለኛና ረጅም የሚባሉት ናቸው። በተለይ እኛ ኢትዮጵያውያን በጣም ስኬታማ የሆንባቸውና ብዙም ደግሞ የኛ የሆኑ ሰዎች የምናውቀው የረጅም ርቀት ሯጮችን ነው። እነዚህ የረጅም ርቀት ሯጮች በሕይወታቸው ውስጥ ትልቁን ዋጋ ከከፈሉ በኋላ በመጨረሻ ያገኙትና ክብርና ደግሞ ታዋቂነት ሁላችንን የሚያጓጓ ነው። ከዛ በፊት ግን የሮጡትን ሩጫ ስንመለከት ያ ሩጫ ምን ነው ሮጬ በሆነ ነበር ብለን እንድንጓጓ የሚያደርገን ነው። ክርስትናም ልክ እንደዚህ አይነት የረጅም ርቀት ሩጫ ነው። ከጀመርነው በኋላ በብዙ ውጣ ውረድ ወደ አንድ ግብ የምንደርስበት። በዚህ መልእክቴ 4 ዋና ዋና መርሆችን እንደ ኮች ወይም እንደ አሰልጣኝ ወይም እናንተ ደግሞ እኔ እግዚአብሔርን ቃል እኔ አሁን እንደምናገር ተናጋሪ ስትሰሙ ምን ልናደርግ ይገባናል ለሚለው 4 መርሆችን ለማሳየት እሞክራለሁ። የመጀመሪያው መርህ የሩጫው አሰላለፍና ቅድመ ዝግጅት ምን መሆን አለበት የሚል ነው። ሁለተኛው መርህ የሩጫው ስልጠናና ትዕግስታችንን የሚመለከት ነው። ሶስተኛው መርህ ደግሞ የሩጫው ስነ ምግባር ወይም ዲሲፕሊንን የሚመለከት ነው። አራተኛው መርህ የሩጫው ፍጻሜና ሽልማቱን ማስታወስ የሚል ነው። በዚሁ መሰረት የመጀመሪያውን መርህ አሁን መናገር ጀምራለሁ። የሩጫው አሰላለፍና ቅድመ ዝግጅት ምን መሆን አለበት? የዕብራውያን ጸሐፊ በምዕራፍ 12 ላይ ሩጫው ምን መሆን እንዳለበት በሚናገርበት ጊዜ ከቁጥር 1 እስከ 4 ቅድም ያነበብኩት ምዕራፍ ላይ የሩጫው አሰላለፍ ቅድመ ዝግጅት ምን መሆን እንዳለበት አጽንኦት ይሰጣል፣ አበክሮ ይናገራል። በዚህ መርህ በዚህ የሩጫው አሰላለፍ ቅድመ ዝግጅት ውስጥ 3 አበይት ጉዳዮች ተካተዋል። የመጀመሪያው የቀደሙትን አባቶች ተመልክቶ መሮጥ ነው። ሁለተኛው ሸክምንና የሚያጠላልፍን ነገር አስወግዶ መሮጥን ነው። ሶስተኛው በዚሁ ክፍል ውስጥ ያለው ኢየሱስን ብቻ እያዩና እያሰቡ መሮጥን ያካትታል። የመጀመሪያው በዚህ ውስጥ ያለው የሩጫው አሰላለፍ ቅድመ ዝግጅት ውስጥ ያለው የቀደሙ አባቶችን አብነታዊ ምሳሌነት ማየት፣ ማስታወስ፣ መመልከትን ነው።
የዕብራውያን ጸሐፊ በዚህ በምዕራፍ 12 ቁጥር 1 ላይ እንግዲህ እንደዚህ የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን በማለት ነው የሚጀምረው። እንደ ደመና በዙሪያችን። ይህ በምዕራፍ 11 ላይ የጠቀሳቸውን በርካታ የእምነት አባቶችን የሚመለከት ነው። እነዚህን የእምነት አባቶችን ስንመለከት እኛው ለምንሮጥበት ሩጫ ኃይል እናገኛለን፣ ጉልበታችን ይጨምራል፣ ብርታት እናገኛለን። እየተደነቅን የምንሰማቸው የእምነት አባቶች እነሱ ሩጫውን እንዴት እንደፈጸሙ ስናስብ እኛም ደግሞ ከዚህ በኋላ ያለውን ሩጫ በምን አይነት አግባብ መሮጥ እንዳለብን ለማየት ያስችለናል። ሰሞኑን በማክሰኞው የመጽሐፍት ጥናት መልእክታችን የዳንኤልን መጽሐፍ እያጠናን ነው። አስገራሚ መጽሐፍ ነው። በዚህ መጽሐፍ በዳንኤል መጽሐፍ ላይ ትንቢትና ታሪክን እናገኛለን። ምንም እንኳን የመጀመሪያው 6 ምዕራፎች የታሪክ መጽሐፍት ቢሆኑ ቀጥሎ ያሉት የትንቢት ቢሆኑ ለዳንኤል ዘመንና በዛ ዘመን ለነበሩት ሁሉ እንጂ ለኛ ግን አብዛኞቹ ታሪኮች ናቸው። ፓስተር ሳሚ በተለይ ባለፉት 2 ሳምንታት በጣም ሲመርቀን ነበር እያገለገለ። ከዳንኤል መጽሐፍ አንጻር ተነስቶ ትንቢታችሁን ታሪክ ያደርግላችሁ ይለን ነበር። እነዛ የዳንኤል የትንቢት ቃላት በየዘመናቱ ሰዎች ሮጠው የደረሱባቸውን እንድናስተውል ያደርጋል። በእውነት የዳንኤልን መጽሐፍ በተለይ ለምትጸልዩ ሰዎች፣ በጌታ ፊት ለምትቀርቡ ሰዎች የዳንኤልን መጽሐፍ በዚህ መልክ ካጠናችሁ አሁን ቅድም ለጸለይንበት ለአገር ጉዳይ ኢቭን እንዴት መጸለይና እንዴት መጠበቅ እንዳለብን ያስረዳል። እና እነዚህ ሯጮች የብሉይ ኪዳን ሯጮች በዘመናቸው የነበረባቸው ተግዳሮት ቀላል አልነበረም፣ ግን ሮጣው ለኛ አብነት መሆን ችሏል። እንደ ኢትዮጵያውያን ብዙ ሯጮችን አብነት አድርገው ምሳሌ አድርገው ሩጫቸውን የጀመሩና ከነሱ በተሻለ ሁኔታ አጠናቅቀው የተሻለ ሪከርድ የተሻለ ታሪክ ያስመዘግቡ ሰዎች እንዳሉ እናውቃለን። ብዙዎቻችን የሩጫ ጅማሬ ስናስብ አበበ ቢቂላን እናስባለን። እንደ ኢትዮጵያ አበበ ቢቂላ በማራቶን በኦሎምፒክ በተለይ 2 ጊዜ ሪከርድ በማሻሻል ጭምር በሮምና በቶኪዮ ያሸነፈ ሰው ነው። ግን አበበ ቢቂላ ለዚህ ለሩጫው ደግሞ መሰጠት ወይም ድል ማድረግ ዝም ብሎ ወፍ ዘራሽ ሆኖ የተነሳ አይደለም። ስለ አበበ ቢቂላ ታሪክ ስታጠኑ ሜልበርን ወይም አውስትራሊያ የነበረውን የኦሎምፒክ ውድድር ተመልክተው እዛ ደርሰው የመጡ ሰዎች ማሊያውን አድርገው የኢትዮጵያ ባንዲራ ያለበትን ቱታ ለብሰው ሲሄዱ ተመልክቶ ጠይቆ እነዚህ ማን ናቸው ብሎ ሲጠይቅ እነዚህማ ሜልበርን በሚባል ረጅም አገር ባህር አሻግረው ሄደው አገራቸውን ወክለው የተመለሱ ናቸው ተባለ። ያ ኢንስፓየር አደረገው፣ አነቃቃው፣ ልብ ውስጥ ገባ። ቀጥሎ እሱ በ2 ኦሎምፒኮች አስደናቂ ድል ለአገሪቱ አመጣ። በጥቁር ሕዝብ ታሪክ የጥቁርን ሕዝብ ትኩረት እንዲያደርጉ ተጽዕኖ ከፈጠሩ ሰዎች መካከል አንዱ አበበ ቢቂላ ነው። ሩጫ ብቻ አይደለም። ያንን የተመለከቱ ሌሎችም ከሱ በኋላ እንደተከተሉ እናውቃለን። ከሱ ቀጥሎ በጣም ጎልቶ የሚታየው የሜክሲኮን ኦሎምፒክ ያሸነፈው ማሞ ወልዴ ነው። ከዛ በኋላ ደግሞ እነሱን ተመልክቶ በሞስኮ ኦሎምፒክ ላይ ደግሞ እነ ምሩጽ ይፍጠር ተከሰቱ። ከዛ በኋላ በልጅነቱ እንዴት ኢንስፓየር እንደተደረገ ሲናገር ኃይሌ ገብረስላሴ ምሩጽ የሚል ዘፈን ሰምቼ በጠዋት በማለዳ በሬዲዮ ሰምቼ እንደሱ ለመሆን ፈለኩ ይላል ኃይሌ ገብረስላሴ። ከዛም በኋላ እሱን ተከትለው እነ ቀነኒሳ ሌሎችም እነ ደራርቱ የሌሎችም እንደተከሰቱ እናውቃለን። የዕብራውያን ጸሐፊ የእምነት አባቶችን በዚህ አይነት ሁኔታ አብነት እንድናደርጋቸው ነው የሚነግረን። አቤልን ይጠቅሳል። አቤል ከቃየል ይልቅ የላቀውን መስዋዕት በእምነት አቅርቧል ይላል። እነዚህ የእምነት ጀግኖች ናቸው። ምዕራፍ 11 ላይ ከእምነት ጋር ልክ እኛ ነገሮችን በዚህ ዓመት ከልቀት ጋር ያያዝን እንደምንናገር ሁሉ የዕብራውያን ጸሐፊ ምዕራፍ 11 በሚጽፍበት ጊዜ ከእምነት ጋር እያያያዘ ነው የሚናገር እና አቤልን ያነሳል። የላቀ መስዋዕት አቅርቧል ይለናል። በእምነት ነው ያቀርበው ይላል። ሄኖክ አካሄዱን በእምነት ስላደረገ ወደ ሰማይ ተነጥቆ ሳይሞት ተነጥቆ ተወሰደ። እግዚአብሔርን ደስ አሰኝቷል። ኑሮው የእምነት ኑሮ ስለነበረ ይለናል። ኖህን ያመጣና አማኝ ሰው ነበረ ይለናል። ኖህ መርከብን ያዘጋጀው በእምነት ነው፣ የላቀ እምነት ነበረው ይለናል። የቃል ኪዳን አባቶችንም በተመለከተ ያነሳል። አብርሃምን ያነሳል። አብርሃም በእምነት ተነስቶ ከሀገር ወጣ። ልጁን መስዋዕት አድርጎ ለማቅረብ በተጠየቀን ጊዜ በእምነት ለእግዚአብሔር አቀረበ። ሳራም ተባበረችው፣ በእምነት ተመለከተች።
የመውለድን ኃይል በእምነት አገኘች። ከዛም በኋላ ደግሞ የኖረችው በእምነት ነው ይላል። ይስሐቅን ያነሳል። ልጆቹን በእምነት እንደባረካቸው ኤሳውና ያዕቆብን በሚባረክበት ጊዜ አምኖን የባረካቸው ይላል። ያዕቆብም ያንን ተመልክቶ 12ቱን ነገድ እጆቹን ጭኖ የባረካቸው በእምነት ነው። አይኑ ፈዞ ያለ እንኳን ለእግዚአብሔር በእምነት ሰገደ ይለናል። ዮሴፍ አጥንቱ ከዛ ምድር እንደሚወጣ አምኖ ከ400 ዓመት በፊት በኋላ ለሚሆነው ነገር በእምነት ደግሞ ተነበየና ተናዘዘ። አጥንቴንም ይዛችሁ ውጡ አላቸው። የረጅም ርቀት ነው ሄደው እንደምታውቁት አጥንቱ። ከዛም በኋላ ደግሞ ከእምነት አባቶች ቀጥሎ ከግብፅ በመጡት ትውልዶች መካከል የሆነውን ነገር ስንመለከት ሙሴን እናገኛለን። ከወላጆቹ ጀምሮ የላቀ እምነት በእምነት ሸሸጉት፣ በእምነት አወጡትና ባህር ላይ አስቀመጡት ይላል። ሙሴም ከተወለደ ካደገ በኋላ የፈርዖን የልጅ ልጅ መባልን እምቢ ያለው በእምነት ነው። ስለዚህ እሱን ልትመለከቱ ይገባል። የእስራኤል ሕዝብ ደግሞ በእምነት የኢያሪኮን ቅጥር አፈረሰ፣ በጩኸት አፈረሰ። ያ እምነት ነበረ። ረዓብ እንኳን የእስራኤልን ሕዝብ ተመልክታ ከዛ መቀላቀል የቻለችው ካልታዘዙት ጋር አብራ ያልተቆጠረችው በእምነት ነበረ ይላል። ከዛም በኋላ ደግሞ በታሪክ ውስጥ ሌሎችን ያነሳል። ጌዲዮንን፣ ባርቅን፣ ሳምሶንን፣ ዮፍታሔን፣ ዳዊትን፣ ሳሙኤልን እና ነቢያቶችን። እነዚህ ሁሉ ባነሳ ጊዜ ያጥርብኛል ይላል። የዕብራውያን ጸሐፊ ግን የእኛን ሩጫ ወይም የእምነት ሩጫ መላቅ ሲናገር በምዕራፍ 11 ቁጥር 39 እና 40 ላይ እነዚህ ሁሉ ስለ እምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ ተመልክቶ ነበርና ይላል። እኛ የምንሮጠው ሩጫ እነዚህ ሰዎች ከሮጡት የላቀ ነው፣ የሚበልጥ ነው። የተሰጣቸውን የተስፋ ቃል አላገኙም። እኛ ግን ተስፋውን ተቀብለን የምንሮጥ ነው። ስለዚህ የላቀ ሩጫ ውስጥ እንዳለን ይነግረናል። በዚህ በሩጫው የመጀመሪያ ቅድመ ዝግጅት ውስጥ በጣም አስፈላጊ በሆነው አሰላለፍና ቅድመ ዝግጅት ውስጥ ሌላው የምናገኘው ነገር ሸክምንና የሚያጠላልፍን ነገር አስወግዳችሁ ሩጡ። በምትሮጡበት ጊዜ ሩጫችሁ እንዳይደናቀፍና ሰዓቱ እንዳይዘገይ የሚያጠላልፋችሁን ነገር አስወግዱ። እኛም ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን ይላል። ሸክምን ማብዛት በሩጫ ውስጥ ያዘገያል፣ ፍጥነት እንዳይኖረን ያደርጋል፣ ውጤታማ እንዳንሆን ያደርጋል። ስለዚህ ማናቸውም ሸክም የሆነውን ነገር ሁሉ ማስወገድ አለብን። የላቀ ሯጮች ለመሆን ባለሪከርዶች ለመሆን የምንፈልግ ከሆነ ይህንን ማድረግ አለብን። እንደ ኢትዮጵያዊ ብዙ አትሌቶችን ስለምናውቅ አሁን በምድር ላይ የሚሮጡትን ሯጮችን ስንመለከት ምን ያክል ቀለል ያለ ነገር ለብሰውና ተጫምተው እንደሚሮጡ እናስተውላለን። ከትጥቅ አምራቾች ካምፓኒዎች መካከል አንዱ የሆነው ናይኪ ብዙዎቻችን ምናልባት እንጫማዋለን። ኤር የሚል ጫማ አለው። በጣም ቀላል እንደሆነ ለመግለጥ የአየርን ያክል ፍጥነትን እንዳይገድብ ለጫማዎች ለልብሶቻቸው ይጠነቀቃሉ። የቱንም ያክል ባለጠጋ ቢሆኑ ሀብታቸውን በላያቸው ላይ ለብሰው አይሮጡም። እንደዚህ እንደኔ በአይነት አለባበስ ቀርቶ በሌሎች በጣም ጥቃቅን የሆኑ ጌጦችና ሌሎች ነገሮችን እንኳን ይጠነቀቃሉ። ጠቃሚ የሆኑ ነገሮችን እንኳን ይዘው ወደ ሩጫ አይወጡም። አንዳንድ ጊዜ በሩጫው መካከል እኛም ስንሮጥ በጣም ጠቃሚ የምንላቸው ምናልባትም ጊዜያቸው ያልሆኑ ነገሮች ለእኛ እንደ ሸክም ሊቆጠሩ የሚችሉበት አግባብና አጋጣሚ አለ። አንዳንድ ጊዜ ትዳር፣ አንዳንድ ጊዜ ስራ፣ አንዳንድ ጊዜ ሌላም በጣም ጠቃሚ የሆነው ነገር እንኳን ሩጫችንን ሊያዘገይ ይችላል። ለምሳሌ ጳውሎስ ለቆሮንቶስ ሰዎች በምዕራፍ 7 በመጀመሪያ መልእክቱ ምዕራፍ 7 ከቁጥር 31 ጀምሮ ሲመክር እንደኔ ያለ ሐሳብ እንድትኖሩ እመክራለሁ ይላል። በሌላ ትርጉም ላይ ያለ ጭንቀት እንድትኖሩ እመክራለሁ ይላል። በያው ቃል ትርጉም ላይ ያለ ሐሳብና ያለ ጭንቀት ይላል። ሁለቱንም ሐሳቦች ይጠቀምባቸዋል። እንደ አምፕሊፋይድ አይነት ነገር አድርጎ ያቀርበዋል። እና ይሄ ምንድነው? ትዳር በራሱ መልካም ሆኖ ሳለ ጳውሎስ ግን ሩጫን የሚያዘገይ እንዲሆን ስለማይፈቅድ እንደኔ ያለ ሐሳብ ያላገባችሁ እሱ ሸክም አይሁንባችሁ ይላል።
ወይም ደግሞ ያገባችሁ መልካም ነው፣ ግን ሩጫችሁን በተወሰነ መልኩ መገደቡ እንዳለ እንደሚኖረው አስቡ ይላል። አንዳንድ ጊዜ ያለ ጊዜ ሆነ ወይም በጊዜው ከነበረው አውድ አንጻር ትዳር ኢቭን ለሩጫው እንቅፋት ሊሆን እንደሚችል ያስቀምጣል። ሌሎችም በጣም ጠቃሚ የሆኑ ነገሮች ጊዜና ሰዓታቸውን ደግሞ ጠብቀው ካልመጡ ምናልባት እንቅፋት ሊሆኑብን እንደሚችሉ ከዚህ መረዳት እንችላለን። ለምሳሌ ሮም ላይ አበበ ቢቂላ አገሩን ወክሎ በቀረበበት ጊዜ ከሌሎች ጋራ ጫማ በጣም ውድና ዘመናዊ የሆነውን ጫማ ተጫምቶ መሮጥ በጀመረ ጊዜ ውጤታማ እንደማይሆን አወቀ። ጫማ በራሱ ክፋት የለውም። ለአበበ ቢቂላ ግን ሮም ላይ እንቅፋት ሆነበት። ስለዚህ አውልቆ ጣለው። አበበ ቢቂላ ሰውን ለማስደነቅ አይደለም በሮም ኦሎምፒክ ላይ ጫማ አውልቆ የሮጠው። ጫማ ያወለቀበት ምክንያት ሸክም ስለሆነበት ነው። ግን ዘመኑ ሲደርስ ቶኪዮ ላይ ከ4 ዓመት በኋላ ምናልባት ካልተስተጓጎለ ከ4 ዓመት በኋላ ቶኪዮ ላይ ሲሮጥ ጫማ ተጫምቶ ነው ያሸነፈው። ሪከርድም አሻሽሏል በሁለቱም። ለምንድን ነው ሮም ላይ እንቅፋት የሆነበት ሸክም የሆነበት? አልለመድኩትም አለ። ስለዚህ አንዳንድ ጊዜ ሸክሞች ያዘገዩናል፣ የምንፈልገው ፍጥነት እንዳይኖረን ያደርጋሉ። አንዳንድ ሃይማኖታዊ ስርዓቶች፣ ደንቦች፣ መመሪያዎች፣ የምናውቃቸው የቆዩ ስርዓቶች ከዚህ በፊት የጠቀሙን ነገሮች እንኳን ቢሆኑ ሸክም የሚሆኑበት አጋጣሚ አለ። በማቴዎስ ወንጌል ምዕራፍ 23-24 በሉቃስ 11:46 ላይ ጌታ ኢየሱስ ክርስቶስ የፈሪሳውያንን ስርዓት ሲነቅፍ እናያለን። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ላይ ይጭናሉ፣ እነሱ ግን በጣታቸው ሊነኩት አይወዱም ይላል። በሉቃስ ላይ ይህንኑ ክፍል ሲናገር እናንተ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁ በአንዲት ጣታችሁ እንኳ ሸክሙ ስለማትነኩት ወየውላችሁ። አንዳንድ በጣም የሆነ ጊዜ የጠቀሙ የተገለገልንባቸው ነገሮች አንዳንድ ጊዜ አይሰሩም። ስለዚህ ሁልጊዜ ፍሬሽ ሆኖ ጆሮቻችንን በሱ ፊት ማድረግ ያለብን ለዛ ነው። ሐዋርያት የእምነት መግለጫ በዛ በኢየሩሳሌም በነበረው መማክርት ጉባኤ ላይ ያደረጉት ነገር በምዕራፍ 15 ከቁጥር 28 እስከ 29 ባለው ክፍል ላይ ለጣዖት ከሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ ይላል። እኛና መንፈስ ቅዱስ ወስነናል፣ ፈቅደናል ይላሉ ሐዋርያት። አሕዛብ ወደ ጌታ በሚመጡበት ጊዜ በአይሁድ የነበረው የባሮጌው ስርዓት ውስጥ የነበረውን ሊጭኑባቸው ሞከሩ። ይሄ አይሆንም አለ የሐዋርያት ጉባኤ። ሌላው ሸክም ብቻ ሳይሆን የሚጠላልፍ ነገር፣ አመፅ፣ በእግዚአብሔር ፈቃድ ቃል ውስጥ የሌለ ወይም ደግሞ አታድርጉት የተባሉትን ነገር በድፍረት ወይም ደግሞ በማናለበኝነት ወይም በእንዝላልነት ማድረግ ይጠላልፋል። ሸክምንም ሁሉ የሚጠላልፍንም ኃጢአት አስወግዳቸው ይላል። ኃጢአት ልክ እንደሚጠላልፍ ነገር ነው የሚሆነው። አንዳንድ ጊዜ ሰዎች በሆነ ነገር ውስጥ ይመጡና ይጠላልፋሉ። ከዛ በኋላ ከተጠላለፍን በኋላ እንደ ልባችን ለመሮጥ ያስቸግራል። እነዚህ እንደውም የሚጠላልፉ ነገሮች ምናልባት ከመንገድ ሙሉ ለሙሉ ሊያስቀሩ ይችላሉ፣ ዲስኳሊፋይ ሊያደርጉ ይችላሉ። እንደውም ይላል አንዳንድ ጊዜ እነዚህን ቃላት እንገድፋቸዋለን ወይም መስማት አንፈልግም። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 7 ላይ ስለ ሐሰተኞች ሲናገር እናንተ አመፀኞች ከኔ ራቁ አለ። ከቶኑ አላወቅኳቸው። አመፀኞች፣ ኃጢአት መገለጥ፣ አመፅ፣ በራስ ፈቃድ መሄድ። ወይስ አመፀኞች ይላል በአንደኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 9 ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? ቅድም አሁን እዚህ ጋር ምህረት ሰምተናል። እዚህ ምዕራፍ 6 ላይ የሚናገረውን ሐሳብ ሙሉን አውዱን ስትመለከቱ ሰዎች እርስ በርሳቸው በክርስቲያኖች መካከል እርስ በርስ መካሰስ ነበረ፣ እርስ በርስ ፍርድ ቤት መቅረብ ነበረ። ይሄ አመፅ ነው። ይሄ እኮ የእግዚአብሔር መንግስት የማይወርሱ ሰዎች ባህሪ ነው። ይሄ እንዳይወርሱ አታውቁም ወይ ይላል። የሚጠላልፍ ነገር የዕብራውያን ጸሐፊ እንደዚህ ይላል፣ ከኃጢአት ጋር እየተጋደላችሁ ግን ገና ደምን ለማፍሰስ አልተቃወማችሁም ይላል። የደረሰባችሁ እኮ በጣም ጥቂት ነው። አታጋኑ፣ በእኔ የደረሰው ብላችሁ አታጋኑ፣ ተጠላልፋችሁ እንዳትወድቁ የውስጥ ትግላችሁን የውጭ ትግላችሁን ሁሉ በኢየሱስ ላይ ደግሞ እሱን እየተመለከታችሁ አድርጉ ይላል። እንግዲህ እዚህ ላይ ሌላው ሶስተኛው የምናገኘው የሩጫው ጅማሬ ላይ ትኩረቱን ሁሉ በኢየሱስ ላይ ስለማድረግ ነው። ሯጭ እየሮጠ
የእምነት አባቶችን ተመልክቶ እየሮጠ ከፍሱ በፊት የነበሩትን እያሰበ እየሮጠ ቀጥሎ ሸክሙንና የሚጠላልፈው ነገር አስወግዶ እየሮጠ እያለ ደግሞ ይሄ ብቻውን በቂ አይደለም። የጨረሰ ከእምነት አባቶች የሚበልጥ ከጠላለፈን ነገር የሚበልጥ ከተሸከምነው ነገር የሚበልጥ በፊት ለፊታችን ያለ ልናየውና ልናስበው የሚገባ አንድ አለ ይለናል። አንድ ጀግና ሯጭ። አሜን። ቅድም ሰምታችሁ ከሆነ መዘምራኑ ሲዘምሩ እያሉን ነበር፣ ኢየሱስን እያሰብን ኢየሱስን እየተመለከትን በደስታ ይገፋፉን። ሯጭ ሲሮጥ ማሰብ አለበት። በድል የጨረሰ ሩጫውን በድል የጨረሰ እሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ የፈጸመ ሪከርዱን የሰበረ ሯጭ አለ። ከእምነት አባቶች ይበልጣል። ይሄ ከተሸከምነው ሸክም ይበልጣል። ኢየሱስን እያሰባችሁ ሩጡ ይለናል። ስንሮጥ ብዙ ዝለት ብዙ የሚመጣ ነገር አለ። አሁን ሁለተኛው መርህ ላይ ስንደርስ የምናየው የዛን ጊዜ እሱን እንዴት እንደምናልፍ ወደ መርህ 2 ይወስደናል። የሩጫውን ስልጠናና ትዕግስትን ይመለከታል። ሩጫው ስልጠና አለው። እንዲሁ ዝም ብሎ ሯጭ አይኮንም። አንዳንድ እግዚአብሔር ያሰለጥናል። እንዴት እንደሚያሰለጥነን አናውቅም። ቅድም አሁን ይህንን ቤተሰብ እግዚአብሔር ኮች ሲያደርግ ወይም ደግሞ ሲያሰለጥን በዚሁ ሲያሳልፍ አእምሯችንን ከተጠቀምን በፍጹም ሊገባን አይችልም። የኛ ችግር ብዙ ጊዜ አእምሮን ተጠቅመን ስሌት መስራት አይገባም። ሁላችንም በማይገባን መንገድ ውስጥ እግዚአብሔር ሊያሳልፈን ይችላል። በማይገባን ግን እንደዚህ ይላል ምዕራፍ 12 ቁጥር 2 ላይ የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውሩን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ኢየሱስ ሲሮጥ ሩጫው ፍጻሜው መስቀል ላይ ሆኖ ተገኘ። የመጨረሻው የትራኩ ሩጫ ወደ እዛች ሪቫኗ ጋር ሲደርስ መስቀል ነበረ የደረሰበት። እሱ የታገሰው መስቀል ላይ ነው። ደግሞ የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ለእያንዳንዳችን የተሰጠን መስቀል አለ። ስንሮጥ ብዙ መስቀል፣ የኔ መስቀል ከናንተ ይለያል፣ የናንተ ከኔ ይለያል። ሁላችንም የማንለምደው አይነት መስቀል ውስጥ እናልፋለን። ግን ኢየሱስን ተመልከቱት። እሱ ምንድነው? በፊቱ ስላለው ደስታ ኢየሱስ የተመለከተው መስቀል ላይ ሆኖ ያለውን ነገር አይደለም፣ ወዳጆቹን አይደለም፣ ጠላቶቹን አይደለም የተመለከተው። እዛ ቦታ ላይ ልብን የሚሰብር ነገር ነው ያለው። መስቀሉ ስር ያለው ነገር ሁሉ ምንም ደስ አይልም። እንኳን የጠላቶቹ የወዳጆቹ ንግግር ደስ አይልም። ኢየሱስ ግን ምን አረገ? በፊቱ ስላለው ደስታ፣ ይሄ ደስታ እኔና እናንተ ነን። ይሄ ስብሰባ ተመልክቶታል። ይሄ ድነት ተመልክቶታል። ዘሩን የተባለ ኢየሱስ ያንን ተመልክቶ ነው የሮጠው። በእውነት ዝም ብሎ ጌታ ያለ ሐሳብ ዝም ብለን እንድንሮጥ አያደርግም። ከዚህ ሩጫ ጀርባ ድል አለ፣ መከናወን አለ፣ ስኬት አለ። መከናወኑ ይመጣል። ስለዚህ ነውርን ንቃችሁ በፊታችሁ ያለውን ደስታ ተመልከቱ። እሱ በእግዚአብሔር ዙፋን ቀኝ እንደሚቀመጥ ያውቀው ነበር። የመልኬ መጨረሻ ላይ ይህንን እናገኘዋለን። ክርስትናም እንደዚሁ መንፈሳዊ ስልጠናን ይጠይቃል። ከባድ ስልጠና፣ የጡንቻ መዛል፣ የአሰልጣኝ ቁጣ፣ ዘለፋ፣ መውደቅ፣ መነሳት በሩጫው ውስጥ ማናችንም ሊገጥመን ይችላል። እኛ እንደ ተዋብን እንደ ተኳልን አምሮብን የሆነ ቦታ መድረስ ነው። ኖ እንደሱ ነገር የለም ነው የሚለን። ተግሳጽ፣ ስለ ተግሳጽ ይነግረናል። ምዕራፍ 12 ቁጥር 5 እና 6 የጌታን ተግሳጽ አታቃልል፣ በሚገስጽም ጊዜ አትዛል፣ ጌታ የሚወደውን ይገስጸዋልና ይላል። ግሳጼ አለ፣ ዘለፋል፣ መውደቃል፣ መነሳታል። ለምን የሚል ጥያቄ ይገጥመናል። እነዚህ ግን ስልጠናዎች እኛን ለማጥፋት ሳይሆን ለማብቃት የሚመጡ ናቸው። ከነዚህ የእምነት አባቶች ጀርባ ኃይለኛ ስልጠና አለ። መውደቅ መነሳት አለ፣ ስቃይ አለ፣ መከራ አለ እና እግዚአብሔር የሚወደውን ነው የሚገስጸው። ተግሳጽም ለጊዜው ደስ ባያሰኝም ነገር ግን ፍሬ አለው፣ ለጊዜው ደስ የማያሰኝ። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ ይላል። በነፍሳችሁ ዝላችሁ በኃጢአተኞች በደረሰበት እንደዚህ ባለ መቃወም የጸናውን አስቡ። ነፍስ ስትዝል ስለ ኢየሱስ ንገሯት። ኢየሱስ የሄደበትን ተመልከች።
ኢየሱስ ያበረታሻል በሏት። ዳዊት ብዙ ጊዜ ስለ ነፍስ ያወራል። እኔ ስቆጥር ከ116 ጊዜ በላይ ነፍስና ነፍስን በተመለከተ ጉዳይ ላይ ተናግሯል። እና አንድ ሶስቱን ብነግራችሁ ቁጥር ምዕራፍ 42:5 ላይ ነፍሴ ሆይ ለምን ታዝኛለሽ? ነፍስ ታዝናለች፣ እስቲ በእግዚአብሔር ታመኝ ይላል። ነፍሱን በዓለም ላይ አንድ ሰው ሲናገር ታላቁ ሰባኪ አለ ነፍሱን መስበክ የሚችል ነው አለ። ነፍሱን መስበክ የቻለ ሰው ትልቅ ሰባኪ ነው። እና ለምን ታዝኛለሽ ይላታል። በሌላ ቦታ ላይ ይመጣና ነፍሴ ሆይ ወደ ረፍትሽ ተመለሺ፣ ወደ ረፍትሽ ወደሚያሳርፍሽ ተመልከች ይላል መዝሙር 116 ቁጥር 7 ላይ። እንደገና ደግሞ መዝሙር 35:3 ላይ ስታስቸግረው በጣም ነፍሱ ስታምጽበት ኢየሱስ ስብከት አልሰማ ስትለው ምን ይላታል? ነፍሴ ሆይ መድኃኒትሽን እግዚአብሔር ሆይ ለነፍሴ መድኃኒትሽ እኔ ነኝ በላት ይለዋል። አንዳንዴ ዛል ስትል ቤተክርስቲያን ይዟት ይመጣል። እንደ በእኛ አውድ ማለት ነው። በሰባኪ ያሰብካታል። ዛሬ አንዳንዶች ጎትታችሁ ነፍሳችሁን እንዳመጣችኋት ሁሌም የፈለገ ብታስቸግር ተጎትታችሁም ቢሆን ቤተክርስቲያን ከእግዚአብሔር ደጅ ተጣሉ። ይሄ ለምንድን ነው? ለነፍስ ይሄ በጣም አስፈላጊ ስለሆነ በሩጫው ስርዓት ውስጥ ስልጠና፣ ትዕግስት ያስፈልገዋል። የሰለጠነ ሰው ነው ትልቅ የሚሆነው። ዝም ብሎ መሆን አይቻልም። ሶስተኛው መርህ የሩጫው ስነ ምግባርና ዲሲፕሊን ነው። አሁን ሩጫ ውስጥ የገባ ሰው፣ አይቶ የገባ ሰው፣ ነፍሱ ተነቃቅታ የገባ ሰው ትራክ ላይ ስትሮጥ ከጎን ሯጮች አሉ፣ አብረው የሚሮጡ ያንተ ወገን አሉ፣ ያንተ ወገን ያልሆኑ አሉ። ከነሱ ጋር ነው እንደዚህ ይላል ቁጥር 14 ላይ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ደስ የሚያሰኝ የለምና ይላል። መቀደስ ያስፈልጋል። ከሰው ጋር ባለን ግንኙነት ሰላማውያን መሆን አለብን። በምንሮጥበት ጊዜ እግር ለእግር ሊጠላለፍ ይችላል፣ ለመጋጨት ሊኖር ይችላል። ፉክክር አለ እዛ ውስጥ። ያንን ፉክክር በምታረግበት ጊዜ አብረህ ካለው ከጎን ጋር አሯሯጥን ካላሳመርክ በቅድስና መኖር አትችልም። ብዙ ጊዜ የምንዘነጋው ስለሌላው ግድ የሌለን እንሆናለን። ሌላው ምን አገባኝ እንላለን። ኖ አብረህ እንድትሮጥ ተያይዛል። ኮይኖኒያ እዚህ ቦታ ላይ የምናደርገው የምናስታውሰው ሁሉ ጊዜ አብሮ ያንተ አጋር ነኝ፣ አብረን የምንሮጥ ነን ማለት ነው። በዚህ ጊዜ ሰላምን መከታተል፣ ሰላምን መጠበቅ ቢቻላችሁ በእናንተ በኩል። አንዳንድ አእምሮ ዝም ብሎ አያርፍም፣ ነገር ያውጠነጥናል። ዝም ብሎ ገና ተነስቶ ምን አስቦ ነው እንዴት ሆኖ ነው ምናምን ይላል። ያንን የአእምሮ ጥያቄ እየመለስን ዕብራውያን ጸሐፊ ከምሬት ተጠበቁ ይላል። መራሮች አትሁኑ። የኤሳውን ምላሽ ወይም ደግሞ ህይወት ያሳያል። መራር እንዴት እንደበቀለበት ያሳያል። ለዓለም አትመቹለት ይላል። ኤሳውን እዛው ላይ የሆነ ታካቾች አትሁኑ ይላል። አትታክቱ፣ ሩጡ። አሁን ሯጮችን ስንመለከት የዚህ በቀነኒሳ ጎዳና በኃይለ ገብረስላሴ ጎዳናም ስንሄድ ራሱ ጎዳናው የአትሌቶቹ ስለሮጡ ነው ጎዳና የተሰየመላቸው። መገናኛ ላይ ሆናችሁ በዚህም ስትሄዱ ያንዱ ነው፣ በዚህም ስትሄዱ ባንዱ ነው። መገናኛ በኃይለ ገብረስላሴ ጎዳና ስትሄዱ ይሄ የከሌ ነው፣ ይሄ ከሌ ነው፣ ይሄ ከሌ ነው ትባላል። ኃይሌ ብዙ ቦታ ሮጦ ባረፈ ጊዜ ያንን አሁን እሱም ያሰበውም አይመስለኝም። በየቦታው ብዙ ሪዞርቶች አሉት። በቅርብ ቀን ከሄድኩባቸው ከተሞች መካከል አንዱ ሳሚ ያውቃል። የሆነ ሃይላይ ሪዞርት ነው የምናሳርፍ ብለው ጋበዙኝና እኔ ዋጋውን አውቀውት ይሁን አውቀውት አላውቅም፣ ሌላ ሰው ወስዶኝ ስለነበር ደግነቱ አይቼዋለሁ ያንን ቦታ ማለት። ከዛ ወገቤን አሉ። ምክንያቱም ኃይሌ የሚያስከፍለው በጣም ውድ ነው። በቀን $150-160 የሚያስከፍለው እና ሰዎቹ ጨነቃቸው። እና አራተኛውና የመጨረሻው መርህ የሩጫው ፍጻሜና ሽልማቱን ተመልከቱ። የምንሮጥበት ሜዳና ግባችን እጅግ በጣም የላቀ እንደሆነ መረዳት አለብን። የዕብራውያን ጸሐፊ የብሉይ ኪዳንን አስፈሪ ድባብ እና የአዲስ ኪዳንን ክብር እያነጻጸረ ያቀርብልናል። ሊዳሰስ ወደሚችል፣ ሊነካ ወደሚችል፣ ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ በአውሎ ንፋስም ወደ ነበረው ሙሴ እንኳን እጅግ እፈራለሁ እስኪል ድረስ ወደ ነበረው ወደዚያ ስፍራ አልመጣችሁም ይላል። ከብሉይ ኪዳን ሯጮች መጀመሪያ ላይ ያነሳቸውን ያመጣና የላቀ ሩጫ እንደምትሮጡ እናንተ መድረሻችሁ ወደዛ ለመሆን አይደለም ይላል። ይልቁን ወደ እኔ የደረሳችሁት ሲል
እናንተ የደረሳችሁት ወደ ታላቅ መንፈሳዊ ስፍራ ነው ይላል። እና በሶስት ከፈልኩት እኔ ሶስት መሰረታዊ ነገር። የመጀመሪያው እዚህ ውስጥ የምናገኘው የሩጫው መድረሻ ግብ ወይም ሽልማት ምንድነው? ወደ ሰማያዊቱ ከተማና ወደ ቅዱሳን ማህበር ደርሳችኋል። ወደዛ ነው አሁን በእምነት ነው የደረስነው። በሰማያዊ ስፍራ ተቀምጣችኋል ሲል በእምነት ተቀምጠናል። መድረሻው የሩጫውን ፍጻሜ ገና ወደፊት እንደምንደርስ ሳይሆን አሁን እንደደረስን እያሰብን ነው የምንሮጠው። እና ምን ይለናል እሱ? ወደዛ ወደ ቅዱሳን ማህበር ደርሳችኋል ይላል። የሩጫችን ግብ ዝም ብሎ ሜዳ ላይ መቅረት አይደለም። ወደ ጽዮን ተራራ ወደ ያው እግዚአብሔር ከተማ ይላል። ሃሌሉያ! ወደ ሰማያዊቷ ኢየሩሳሌም ሮጠን አንድ ቀን ሃሌሉያ እዛ ሰማያዊቷ ኢየሩሳሌም የጽዮን ተራራ የእግዚአብሔር ከተማ የተባለችው እዛ እንደርሳለን። ሩጫችን እነዚህ ለሚጠፋው አክሊል ነው ይላል ጳውሎስ። የሚሮጡት ታገኙ ዘንድ ሩጡ ካለ በኋላ እነሱ ለሚጠፋው አክሊል ነው ይላል። እኛ ለማይጠፋው ወደዛ ወደ ሰማያዊቷ ተራራ ወደ ጽዮን ተራራ ወደ እግዚአብሔር ከተማ ደግሞ ወደ አላፋት መላእክት ከመላእክት ጋር ቆመን ለማምለክ በደስታ ወደ ተሰበሰቡት የሰማይ ሰራዊት። ይሄ ብቻ አይደለም፣ በሰማይ ወደ ተጻፉት የበኩራት ማህበር ከዓለም ዙሪያ ሁሉ የተሰበሰበችዋ ቤተክርስቲያን እነዛ አብረን ፍጹም ወደ ሆኑት። አሁን እዚህ ስንሮጥ ቅድም በሩጫው በዲሲፕሊኑ ስንሄድ መገፋፋት አለ፣ መነካካት፣ መጠላለፍ አለ፣ መነቃቀፍ አለ። አንዳንድ ጊዜ እኔ ቢቀርብኝስ በዚህ ብረት እንላለን። ኖ አይቀርብኝም። ምክንያቱም እምደርሰው ወደ ፍጹማን ወደ ሆኑት በሰማይ ወደ ተጻፉት የበኩራት ማህበር የቤተ ክርስቲያን ዩኒቨርሳል ወደ ዓለም አቀፍ ወደ ሆነችው ቤተ ክርስቲያን ከዓለም ዙሪያ ሁሉ ወደ ተሰበሰቡ ወደ እነሱ ወደ ቅዱሳን መላእክት ሃሌሉያ እዛ ለመድረስ ነው የምንሄድ። ሁለተኛ የት ነው የምንደርሰው? የሩጫችን ወደ ፈራጁ እግዚአብሔር ወደ ጻድቃን መናፍስት መንፈሶች ወዳሉበት የሁሉ ዳኛ ወደሚሆን ወደ እግዚአብሔር ለሚያምኑት መሸሸጊያ መጠለያ ወደ ሆነው አይኑ እንዳየች የማይፈርድ ጆሮ እንዳየች እንደሰማች የማይበይን የፍትህ አምላክ እግዚአብሔር የሁሉ ዳኛ እግዚአብሔር። ጠዋት የነበራችሁ ሰዎች ወንድማችን አሌክስ እዚህ ቦታ ላይ ሲመሰክርልን ነበር። ፖሊስ ነበር፣ እናውቃለን ስራውን። ድንገት አንድ ቀን በሐሰተኛ ክስ ተከሶ እንደውም ትንሽ ነው 3 ወር እድሜ ልክ ሞት የተፈረደባቸው በዓለም ብዙዎች አሉ። ይሄ ዓለም ፍትህ የጎደለው ነው፣ በጣም ፍትህ የጎደለው በምንም ነገር ሰዎች በጣም ሲታመኑ በዚህ ዓለም ስርዓት ይገርመኛል። አንድ ግን እኛ የምንደርስበት መድረሻ አለ። የሁሉ ዳኛ ወደሚሆን ጻድቅ ፈራጅ ወደሚሆን አይኑ እንዳየች የማይፈርድ ጆሮ እንደሰማች የማይበይን ፍጹም በምህረት የተሞላ እውነተኛ ዳኛ። ሲጮኻችሁ እግዚአብሔር እውነተኛ ዳኛ ነው በሉ። ሃሌሉያ! ወደዛ ነው የምንሄደው፣ ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች። በብሉይ ኪዳን በአዲስ ኪዳን በእምነታቸው ሮጠው እዛ ወደሚገኙት። ሶስተኛ በዚሁ ክፍል ላይ ወደ አዲስ ኪዳን መካከለኛ ወደ ተረጨው ደም ነው። ወደ ነው የምትደርሱት ይላል፣ ወደ ኢየሱስ የአዲስ ኪዳን መካከለኛ ወደሚሆን አሁን በእምነት መካከለኛ ሆኖ ከአብ ጋር ያስታረቀን የምንለው ደግሞ ያዳነን ኢየሱስ እሱን ፊት ለፊት እንደዚህ የማየት ያክል ወደምናይበት ማንም ሳይከለክለን ወደ መንካት እሱን እያየን ወደምናመልክበት ብርሃን ወደሚሆንበት ደግሞ ፀሐይ ወደማያስፈልግበት ኢቭን መቅደስ ወደማያስፈልግበት ወደ ኢየሱስ ከምንም በላይ ደግሞ ወዴት ከአቤል ይልቅ የተሻለውን ወደሚናገር ደም። ይሄ ደም ክስ አይደለም፣ በደልን አይደለም አጩጮ የሚናገረው። ከአቤል ይልቅ አቤል አሳደደኝ፣ ገደለኝ፣ ፍርድ የለም ወይ ፍትህ የለም ወይ ነው የሚለው። ይሄ ደም ግን ምህረትን ያውጃል፣ ይቅርታን ያውጃል፣ ቅረቡ ይላል፣ አያሸሽም፣ ያቀርባል። ወደዛ ነው የምትሮጡት ይላል። ሃሌሉያ! ስለዚህ ወገኖች ሩጫውን ፈጽማችሁ አታቋርጡ። የላቀ ሯጮች ናችሁ፣ መድረሻችሁን የምታውቁ
ዲሲፕሊኑን ተከትላችሁ ውጣ ውረዱን ታግሳችሁ እንድትሮጡ በጌታ ፍቅር እለምናችኋለሁ። እዚህ ጋር ምናልባት ከዚህ በፊት ሰምታችሁትም ሊሆን ይችላል፣ ግን ጆን ስቴፈን ኦካሪ ስለተባለ አንድ ሰው ታሪክ አነብላችኋለሁ። ይህ ሰው ከነ አበበ ቢቂላና ከነ ማሞ ወልዴ ጋር የጎላ ታሪክ ያለው ሰው 1968 የሜክሲኮ ኦሎምፒክ ላይ ድንገት የተከሰተ ሰው። ማሞ ወልዴን ያሸነፈበትም ሰዓት 2 ሰዓት ከ20 ደቂቃ ነው ከ26 ሰከንድ። ጆን ስቴፈን ኦካሪ ግን 1 ሰዓት ከ05 ደቂቃ አርፍዶ የተገኘ ሯጭ። ነገር ግን የሜክሲኮ ኦሎምፒክ ብላችሁ ጉግል ብታደርጉ ማሞ ወልዴ አይደለም የሚወጣው፣ ጆን ስቴፈን ኦካሪ ነው። ለምን እንደሆነ ከዚህ ታሪክ በኋላ ላንብብላችሁ። ኦካሪ የገባበት ሰዓት ከማሞ ወልዴ 1 ሰዓት ከ05 የዘገየ ሲሆን የሰዓት መቁጠሪያው 3 ሰዓት ከ25 ደቂቃ ከ27 ሰከንድ ያመለክት ነበር። ኦካሪ በከፍተኛ ቦታ የመሮጥ ልምድ ስላልነበረው በውድድሩ እኩሌታ ከፍተኛ መታፈን ደረሰበት። ይህ ሳይበቃ ድንገት ተጠናፎ ወደቀ። ትከሻውን ክፉኛ ተጎዳ፣ ጉልበቱም ቆሰለ። የኦሎምፒክ ስቴዲየሙ የደረሰው ብዙ ጊዜ ወድቆ ተነስቶ ነው። ከጉልበቱ በታች 2 ቦታ በፋሻ ተጠምጥሟል። ስቴዲየሙ ሲደርስ የጠበቀው በመቶዎች የሚቆጠር ህዝብ ብቻ ነበር። የዕለቱ መርሃ ግብር ከሞላ ጎደል ሙሉ ለሙሉ ስለተጠናቀቀ የቴሌቪዥን የካሜራ ባለሙያዎችም እቃዎቻቸውን እየሸከፉ ነበር። ኦካሪ ከሶምሶማ ባነሰ ፍጥነት እየተንገዳገደና አንዳንዴም እየተራመደ ወደ ፍጻሜው መስመር ለመድረስ ሲውተረተር ለተመለከተው ነገር ሁሉ ግራ ያጋባል። እንደ እውነቱ ከሆነ ከደረሰበት መከራ አንጻር ውድድሩን አቋርጦ ቢወጣ ማንም ሰው ሊወቅሰው አይችልም፣ ማንንም አያስገርም። ሌላው ቀርቶ ከሜክሲኮ ቀድሞ የተደረጉትን 2 የኦሎምፒክ ውድድር ሩጫዎች ያሸነፈው አበበ ቢቂላ እንኳን በህመም ምክንያት ሩጫውን አቋርጦ ወጥቷል። ታዲያ ኦካሪ ጥርሱን ነክሶ መከራውንም ታግሶ መሮጥ የመረጠው ለምን ይሆን? ነገሩ የከነከናቸው ጋዜጠኞች ይህ ሁሉ ስቃይ ከምታሳልፍ ለምን አቋርጠህ አትወጣም ሲሉ ጠየቁት። እርሱም ለጋዜጠኞች የሰጣቸው መልስ አጭር ነበር። የሀገሬ መንግስት 9000 ማይልስ ወደምትገኘው ሀገር የላከኝ ውድድሩን እንድፈጽም እንጂ አቋርጬ እንድወጣ አይደለም የምትል። ኦካሪ ታንዛኒያዊ ነው። ከታንዛኒያ ሜክሲኮ 9000 ማይልስ ወይም 14500 ኪሎ ሜትር በላይ ነው። እናም ይህን ሰው ታላቅ ያደረገው በውድድሩ ላይ ያሳየው ጽናት በላይ ለጋዜጠኞች የሰጠው መልስ ነው። የሀገሬ መንግስት የላከኝ ውድድሩን አቋርጬ እንድወጣ ሳልሆን እንድፈጽመው ነው። አንተስ አንቺስ በታማኝነት እንድትሮጡት የተሰጣችሁን ሩጫ ከምን አደረሳችሁት? ምናልባት ይህ ሩጫ በርካታ ውጣ ውረድ የበዛበት ይሆናል፣ ግን ካሰባችሁበት ፍጻሜ እስክትደርሱ ድረስ ፈጽሞ እንዳታቋርጡ። ምናልባት ከፊታችሁ አያሌ ፈጣኖች ሯጮች ይኖሩ ይሆናል። በዚህ ምክንያት የተቀደማችሁ ወይም የረፈደባችሁ መስሎ ይሰማችሁ ይሆናል። ምንም ቢሆን ግን ከተባለላችሁ ስፍራ እስክትደርሱ ድረስ አቋርጣችሁ አትውጡ። ምናልባት ልባችሁን የሚያዝሉ በርካታ ነገሮች በየቀኑ እያያችሁ ሊሆን ይችላል። በእምነታችሁ ምክንያት እንደ ሁለተኛ ዜጋ መቆጠርና አጓጉል ፍረጃዎችን በየቀኑ ይገጥማችሁ ይሆናል። ግን ራሳችሁን ከማንም ጋር ሳታነጻጽሩ እስከ ፍጻሜው ድረስ ሩጡ። የተወዳዳሪያችሁ ፍጥነት ተስፋ ያስቆርጣችሁ፣ የሌላው ሪከርድ አያሳስባችሁ። ድካማችሁን ሳይሆን ብርታታችሁን አስቡ። ከገጠማችሁ ብርቱ ፈተና ይልቅ የምትደርሱበትን ግብ ተመልከቱ። እንቅፋቱን ሳይሆን የላካችሁን አስቡ። አንተን የላከህ ከአገርና ከሕዝብ በላይ ነው። አንቺን የላከሽ በዘመኑ ሁሉ ታማኝ የሆነው እግዚአብሔር ነው። እናንተን የላካችሁ ቁርጥ የአባታችሁን ልጅ እንድትመስሉ ነው። የላካችሁ አቅማችሁን ሳይሆን አቅሙን ተማምኖ ነው። ስለዚህ በታማኝነት እንሩጥ፣ እስከ ፍጻሜው እንጽና። ማጠቃለያ የዕብራውያን ጸሐፊ
በመጨረሻው መልእክቱ በቁጥር 28 እና 29 ላይ እንደዚህ ይላል፣ እንግዲህ የማይናወጥን መንግስት ስለምንቀበል በማክበር በፍርሃት እግዚአብሔርን ደስ የምናሰኝበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነውና ይሄ የአዲስ ኪዳን ቃል ነው። ጸጋውን እንያዝ፣ በጸጋው እንሩጥ። የምንሮጠው በጸጋው ነው። የማይናወጠውን መንግስት ነው የምንወርሰው። የምንደርሰው በማይናወጠው በማይፈርሰው በምርጫ በማይተካው በማይለዋወጠው መንግስት ነው። ማንም ቢነቀንቀው በማይችል ዙፋን ለዘላለም በሚኖረው ለዘላለም ባለው አምላካችን። ስለዚህ የኛ ድርሻ ጸጋውን እንያዝ፣ ማንነቱን አውቀን በፍርሃት እንሩጥ። ምክንያቱም አምላካችን ባለጸጋ ብቻ ሳይሆን የሚያስፈራ እሳትም ነው። ሕይወት በምርጫ በእኛ እጅ አለች። የላቀ የሩጫ ዕድል በፊታችን ተቀምጦልን